ስለ መንግስት የሰዎች የተለያየ ነገር የሚናገሩበት ሐሳብ አላቸው። ለምሳሌ መንግስት እግዚአብሔር ለሰው ልጆች ጥቅም ለሥርዓትና ለፍትህ የሰጠው ተቋም ነው የሚል ይሄ የክርስቲያኖች አመለካከት የኔና የናንተ መጽሐፍ ቅዱስ ያነበቡ ሰዎች አመለካከት ነው። እዚህ ጋር የምትመለከቱት መጽሐፍ ቅዱሳዊና እውነተኛ መሰረት ያለው አመለካከት ነው። ይሄ ክርስቲያናዊ ምዘናችን ነው። ሌሎች ደግሞ ነው መንግስት ማለት ሶሻል ኮንትራክት ወይንም ደግሞ ሰዎች እርስ በርስ እንዳይጠፋፉ ስልጣናቸውን በስምምነት በአንድ አካል አሳልፈው ሰጡ የሚል ሶሻል ኮንትራክት የሚባል ይሄ የፍልስፍና ወይንም ደግሞ የአመለካከት ነገሮች አሉ። ክርስቲያናዊ ምንድነው? የሰው ስምምነት ቢያጎላም ከበስተጀርባው ማን አለ? እግዚአብሔር አለ። እግዚአብሔር ነው መንግስት እንዲኖር የፈቀደው። አመለካከት ሌላው ሶስተኛው አመለካከት ማርክሲስታዊ አመለካከት የሚባል አለ። መንግስት ማለት ባለሀብቱ የበላይ መደብ፣ ድሃው የበታች መደብ ለመጨቆን ለመቆጣጠር የፈጠረው መሳሪያ ነው። ይሄ ስለ መንግስት ከመጽሐፍ ቅዱስ ውጪ የሆኑ መረዳቶች ናቸው። ማርክሲዝም ወይም የኮሙኒዝም አመለካከቶች። ክርስቲያናዊ እይታችን ደግሞ ምንድነው? የመንግስትን የአስተዳደር መበላሸት ብቻ የሚያይ እንጂ የተቋሙን በጎ መለኮታዊ ዓላማ የማይቀበል ምን ማለት ነው? መንግስት መቼም ፍጹም አይሆንም። ይሄ ሂውመን ኔቸር ነው። አዳማዊ ሰው በስልጣን ላይ ቢቀመጥም ኃጢአት እንዳለበት ማወቅ አለብን። ኃጢአተኞች የትም ላይ አስቀምጧቸው ኃጢአት ይሰራሉ። የትኛውን ፖዚሽን ላይ ቢቀመጡ ኃጢአተኞች ኃጢአት ይሰራሉ። ታችም ማውረዷቸው ምናልባት ማጅራት መች ይሆናል፣ ላይም ማስቀምጡት ዘራፊ ሊሆን ይችላል ወይም ክፉ ሰው ሊሆን ይችላል። ስለዚህ በወደቀ የሰው ማንነት ውስጥ ወይም በዚህ አዳሚክ ኔቸር ውስጥ ሆኖ ስልጣንን መያዝ ፍጹምናን ስልጣኑ ብቻውን ፍጹምናን ያመጣል ማለት አይደለም። ስለዚህ የመጨረሻውን ፖይንት ላሳያችሁና አናርኪስታዊ አመለካከት የሚባል አለ። ይሄ ምንድነው? መንግስት የሰውን ነጻነት ስለሚገድብ መንግስት አያስፈልግም መፍረስ አለበት የሚል ይሄ አይነቱ አመለካከት ፈጽሞ መጽሐፍ ቅዱስ ያልሆነ የሰውን ኃጢአተኝነት ቅድም እንዳልኳችሁ ያንን ባህሪ ያላገናዘበ ይሄ ነገር እንደው ቢሆን አናርኪስታዊነት ቢፈቀድና በቃ መንግስት የለም ቢባል መንግስት የለም። ከዚህ በፊት ማሙሻ ሲናገር ሰምቼዋለሁ። ሶማሊያ መንግስት በሌለበት ሰዓት ላይ ምን እንደመሰለች አስታውሶ ድብልቅልቅ ያለ አናርኪስታዊ በቃ ሁሉ መንግስት የሆነበት ሁሉ ዘራፊ የሆነበት ድሃ የሚያለቅስበት እናቶች የሚያለቅሱበት ግፍ ብቻ የበዛበት ምድር ይሆናል ማለት ነው። ስለዚህ ወገኖች የመንግስት ስልጣን አለ። ይህንን እግዚአብሔር ስልጣንን ይመሰርታል ብያችኋለሁ። ስለዚህ ክርስቲያን ስለ ፖለቲካ፣ ክርስቲያን ስለ መንግስት ምንድነው አመለካከቱ? ይህንን በጣም ኒውትራል የሆነ የቄስ ምክር ነው የምናገረው። በዚህ ላይ እኔ ፕሮፌሽናል ፖለቲሽን አይደለሁም። ስለማላቀው መጽሐፍ ቅዱስ ከሚለው አንጻር ብቻ ነው ልናገር የሚችለው እንጂ ፕሮፌሽናል የሆኑ ሰዎች ደግሞ ከዚህ የበለጠ ሊናገሩት ይችላሉ። እና የመንግስት ስልጣን ግን በመጽሐፍ ቅዱስም ውስጥ ውስንነት አለው። ምንም እንኳን መንግስት መለኮታዊ መሰረት ቢኖረው እግዚአብሔር ቢያስቀምጠው ስልጣኑ ግን ፍጹም አይደለም። ስልጣኑ በጣም ውስን ነው። ከመንግስት በላይ የሚገዛ የነገስታት ንጉሥ የሆነ እግዚአብሔር ብቻ ነው። ሁሉም ምድራዊ መንግስታት በኃጢአተኛ ሰዎች የሚመሩ ስለሆኑ ወይም ደግሞ አዳሚክ በሆነ ተፈጥሮ ያሉ ሰዎች በወደቀ ማንነት ያሉ ሰዎች ስለሆኑ ሊሳሳቱ ይችላሉ። አልፎ ተርፎም ግፍ ሊፈጽሙ ይችላሉ። ኢዲ አሚን ዳዳ በነበረበት ዘመን ላይ ብዙ ስህተቶች የፈጸመ ሰው አለ። እነ ጋዳፊ ብዙ ስህተቶች ፈጽመዋል። የፈጸሙ አፍሪካ መሪዎች ብቻ አይደሉም። የአሜሪካ መሪዎች ዲሞክራሲ በተባለበት ሀገር ሪሰንትሊ በዚህ በዩናይትድ ስቴትስ በሆነው ነገሮች ሁሉ ላይ ብዙ ስህተቶች የሚሰሩ መንግስት ውስጥ ያሉ አገር መሪዎች ሊሳሳቱ ይችላሉ። ስለዚህ ዋናው ጎልደን ሩል የምንለው ወርቃማው ህግ የምንለው ምንድነው? መንግስት የእግዚአብሔርን ህግና ትእዛዝ እስካልተቃረነ ድረስ ልንታዘዘው ይገባናል። መጽሐፍ ቅዱስ የሚያስተምረን ይህንን ነው። ነፍስ ሁሉ ለበላይ ላሉ ስልጣናት ይገዛ በቃ መጽሐፉ አለ። ስለዚህ እስከ መቼ ድረስ ነው የምንታዘዘው? አንድ ጊዜ አስታውሳለሁ በደርግ ዘመን ላይ ጌጃ ሰፈር ቃለ ሕይወት ፕሮግራም ልንካፈል ስንሄድ ቤተክርስቲያን በር ላይ ዛሬ ወጣቶች መካፈል አትችሉም፣ ቀበሌ ስብሰባ ስላለ እዚህ ከገባችሁ ችግር ውስጥ እንገባለን፣ ወደ የቀበሌው ስብሰባ ሂዱ፣ ወጣቶችን ቅዳሜ እየጠራችሁ ቀበሌ እንዳይመጡ አረጋችሁ እያለ ደርግ ያስጨንቃቸው ነበረ።
ስለዚህ እግዚአብሔርን እስካልካደ ድረስ ለመንግስት ስርዓት እንገዛለን። ኢንጀስቲስ አይደለም፣ ሊሚቴሽን አለው። የመንግስት ስልጣን ሊሚቴሽን አለው። አብሶሉት አድርገን የምንታዘዘው መጽሐፍ ቅዱሳችን ብቻ ነው። በቃ ከሁሉ በላይ ባለስልጣን ነው የምንለው መጽሐፍ ቅዱሳችንን እንጂ መንግስት ያወጣው ነገር ሁሉ ልክ ነው። መንግስት እግዚአብሔር መስርቶታል፣ ግን በነፍሳችን ላይ ጌታ አይደለም። በነፍሳችን ላይ ጌታ ኢየሱስ ብቻ ነው። ለዚህ የመንግስትን ሕግ ከእግዚአብሔር ቃል ጋር በቀጥታ ሲጋጭ ካየ ነው ክርስቲያኖች በአክብሮት በቆራጥነት ለእግዚአብሔር መታዘዝ አለብን። ከእግዚአብሔር ስርዓት ጋር ሲጋጭ ኮሚኒዝም ቅዱሳን ብዙ ዋጋ ከፍለዋል። በእስር የወደቁ ብዙ ዋጋ የከፈሉ ወንድሞችና እህቶች ነበሩ ወገኖቹ። ስለዚህ ለእግዚአብሔር ሕግ አልገዛም ካለ ለጽድቅ አልገዛም ካለ ክህደት ውስጥ ከገባ ቤተ ክርስቲያን ለመንግስት የመታዘዝ ግዴታ የለባትም። ሐዋርያት በሸንጎ ፊት ቀርበው ከሰው ይልቅ ለእግዚአብሔር መታዘዝ ይገባል ብለው በጥያቄ ምልክት አድርገው ነው ያለፉት። ኖ ዌይ። ምን ማለታቸው ነው? እኛ ለእግዚአብሔር ነው የምንታዘዘው፣ ለሰው አንታዘዝም። ዝም በሉ በዚህ ስም አትናገሩ የሚል መንግስት ካለ በዛ በዘመናቸው ለሐዋርያቶች ነበራቸው። እንዳትጸልዩ፣ እንዳታመልኩ፣ ወንጌል እንዳትሰብኩ ወይንም ደግሞ ማምለክ አትችሉም ለእግዚአብሔር የሚል የሚከላከል እግዚአብሔርን የሚቃወም መንግስት ከመጣ ቤተ ክርስቲያን በቆራጥነት ዋጋ ልትከፍል ያስፈልጋታል። ነገር ግን በነገር ሁሉ ለሰው ስርዓት የተገዛችሁ ሆኖ ይለናል መጽሐፍ ቅዱስ። በመጽሐፍ ቅዱስ ውስጥ የተጠቀሱ ታሪካዊ ምሳሌዎች አሉ። ለምሳሌ ዳንኤልና ጓደኞቹን በዳንኤል 3 ላይ ታገኟቸዋላችሁ። ሲድራቅ፣ ሚሳቅ፣ አብደናጎ ለንጉሱ ለናቡከደነጾር ምስል እንዳይሰግዱ ለእግዚአብሔር ሕግ አያችሁ አንሰግድም፣ ለእግዚአብሔር ሕግ ነው የምንገዛው፣ የንጉሱን ትእዛዝ አናከብረውም ነው ያሉት። ምክንያቱስ ቀጥታ በእምነታቸው ላይ ነው የመጣው። ስለዚህ የንጉሱን ትእዛዝ በክብር እምቢ አሉ። ንጉሱን ንቀውት አይደለም፣ ሕጉን ግን አልተቀበሉም። ወደ እቶነ እሳት መግባት ይሻለናል ብለው ሳይፈሩ ወደ እቶነ እሳት ውስጥ እንደገቡ ታሪኩን ተመልክተናል፣ እናውቀዋለን። ስለዚህ ይሄ በጣም የሚገርም ምሳሌ ነው። ነቢዩ ዳንኤልን ራሱ ሰጡት ምዕራፍ 6 ላይ ከንጉሱ በቀር ወደ ሌላ አምላክ እንዳይጸለይ አዋጅ ታወጀ። አዋጁን ከውስጡ ኮንስፓይረሲ ያለው ሴራ አለው። ዳንኤልን ወጥመድ ውስጥ ለማስገባት ነው። እንዳይጸልይ ለማድረግ ብቻ ሳይሆን ዳንኤል ወጥመድ ውስጥ ምክንያት ስላጡበት ነው። ስለዚህ እንዳይጸለይ የታወጀውን አዋጅ ዳንኤል ጥሶ ወደ እግዚአብሔር መጸለዩን ባለማቋረጡ ምን ውስጥ ወደቀ ነው የሚለን መጽሐፍ? ወደ አንበሶች ጉድጓድ ውስጥ ተጣለ። ስለዚህ ነቢዩ ዳንኤል መንግስትን እንቢ ያለበት ጊዜ ነበር። ዳንኤልና ጓደኞቹ ሲድራቅ፣ ሚሳቅ፣ አብደናጎም እንቢ ያሉበት ጊዜ አለ። እንቢ ያሉት አንታዘዝም ያሉት ግን መቼ ነው? መንግስት የእግዚአብሔርን ቃል ሲቃወም፣ ጸሎት ሲከለክል፣ ለጣዖት ስገዱ ሲላቸው እንቢ ያሉ። ሐዋርያት ሥራ ላይ የምትመለከቱት ይሄ ነው። ሐዋርያትን በዚህ አልፈዋል። የአይሁድ ባለሥልጣናት እነዚህ የሃይማኖት ሰዎች ናቸው። እንደው በኢየሱስ ስም እንዳታስተምሩ፣ ይህን ስም እንዳትጠሩ ብለው ሲከለክሏቸው፣ ሲያስፈራሯቸው የእግዚአብሔርን ትእዛዝ በማስቀደም ወንጌልን መስበካቸውን አላቆሙም። እሺ፣ ይሄ ቆራጥ እምቢ ነው። ቆራጥ እምቢ ነው። ለጽድቅ በሆነ ነገር ላይ፣ ቅዱስ በሆነው ነገር ላይ ጤነኛ የሆነ የቤተ ክርስቲያን እምቢ ነው እና ክርስቲያኖች ኃላፊነት አለብን ለመንግስት። አማኞች በምድር ላይ መልካም ዜጋ በመሆን የእግዚአብሔርን ክብር ማንጸባረቅ አለባቸው። መጽሐፍ ቅዱስ ለመንግስት ልናሳየው የሚገባንን 4 ዋና ዋና ነገሮች ይነግረናል። አንዳንድ ጊዜ አይደለም ትራፊክ መብራት ጥሶ ሲቀጣ መንግስት ላይ ማጎረምረም አይቻልም። አያችሁ፣ ይሄ ህግና ስርዓት ነው። ሁሉ በስርዓት ለሰው ስርዓት ልንገዛ ያስፈልገናል። ታክስ ሳልከፍል በታክስ ምክንያት እስር ቤት ልገባ እችላለሁ። ምክንያቱስ አልታዘዝኩም። ህግና ስርዓት ነው ወገኖች። ስለዚህ ክርስቲያኖች ኃላፊነት አለብን። የትም ሀገር እንኑር፣ በየትኛውም መንግስት ውስጥ እንኑር፣ ልንታዘዘው የሚገባ መገዛት አለ። ህጋዊ አሰራሮች፣ የትራፊክ ደንቦች፣ የሀገር ህግ መከበር አለበት። ባል ሚስቱን አክብሮ ሲኖር መልካም፣ አላከብርም ብሎ ደግሞ ስርዓት በወጣበት ሰዓት ላይ ፖሊስ መጥቶ እስር ቤት ቢያስገባው ይሄ መንግስታዊ ስርዓት ነው።
ፍትህ እንዲሰፍን የመንግስት ስትራክቸር ይጠቅማል ማለት ነው። የትራፊክ ደንቦች አልኳቸው፣ የተለያየ አይነት አሰራሮችን በተመለከተ አማኞች መታዘዝ አለብን። ታክስ ግብር መክፈል ሁለተኛው ፖይንት እሱ ነው። ለሀገር ልማት የሚሆን ለአገልግሎት ለህዝብ አገልግሎት አስፋልት መስሪያ፣ ፎቅ መስሪያ፣ ድሆችን መርጃ፣ ለተለያየ ነገር ጌታችን ኢየሱስ ክርስቶስ እንኳን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሏል። ስለዚህ ቄሳር መንግስት ነው። አገሩን እስካስተዳደረ ድረስ ለአስተዳዳሪው ለመንግስት መገዛት መጽሐፍ ቅዱሳዊ ነው እያልኳችሁ ነው። ሌላው የክርስቲያኖች ኃላፊነት ምንድን ነው? መታዘዝ ብያችኋለሁ፣ ግብር መክፈል ብያችኋለሁ። ሶስተኛ ደግሞ የክርስቲያን ኃላፊነት መጸለይ ነው። ክርስቲያኖች መሪዎችን በጣም የተለመደው ቀላሉ ነገር መተቸት ነው። እንዳልኳችሁ እኔ የፖለቲካ ሰው አይደለሁም። ምኖረው ካናዳ ነው። በዚህ ሀገር እናንተ እዚህ የምታዩትን ያላችሁበት አላየው ይሆናል። ነገር ግን ቢብሊካል የሆነውን ነገር ለመናገር ግን ክርስቲያን መሪዎችን በተለይ እንደ ክርስቲያን አሁን እዚህ ጋር ቁጭ ብዬ የኛ የካናዳ ጠቅላይ ሚኒስትርን ልተቸው ይችላል። ነገር ግን ቤተ ክርስቲያንን ማስተዳደር አልችል ይሆናል። አንድ አገር መምራት ቀላል አይደለም። አንድ ጓዳ ከመምራት ያህል አይደለም። በጣም ብዙ ኮምፕሊኬትድ ነው። ፖለቲካ ከውጭ እንደምናየው አይደለም። በጣም ሶፊስቲኬትድ የሆነ ድርብርብ የሆነ ሌየርስ ኦፍ የሆነ ነገሮች ድርብርብ ነገሮች ያሉበት ነገር ነው። አንድ ነገር ብላክ ኤንድ ዋይት ብቻ አይደለም። በፖለቲካ እይታ በብዙ መነጽር የሚታይ ነገሮች አሉ። ማስተዋል ያለው እውቀት የሚጠይቅ ነገሮች አሉ። እንደኛ ባለ ሲምፕል ማይንድ እንዲና እንደዛ የምንለው አይደለም። ግን እንደ ክርስቲያን የኔ ኃላፊነት ምንድነው? መጸለይ፣ ክርስቲያን መሪዎችን ከመተቸት ከመሳደብ፣ በተለይ በጣም አሳፋሪው ነገር ክርስቲያን ሲሳደብ ነው። ከመሳደብ ይልቅ እግዚአብሔር ለአገር ሰላም እንዲያመጣ በጸጥታ ምድሪቱ እንድትመራ ጥበብ እንዲሰጣቸው ለመሪዎች መጸለይ ኃላፊነት አለ እንደ ክርስቲያን። አንደኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 2 ይሄንን ያስተምረናል ወገኖች። ስለዚህ እግዚአብሔር ማስተዋል ይስጠን። እንደ ክርስቲያን ያለብን ኃላፊነት መታዘዝ፣ ግብር መክፈል፣ መጸለይ። ሌላው ደግሞ ክርስቲያን ኃላፊነት ያለበት በምንድን ነው? በመልካም ዜግነት፣ መልካም ዜጋ መሆን፣ በስራ ቦታ ታማኝ ሆኖ መስራት፣ ሙስናን እምቢ ማለት፣ ጉቦን እምቢ ማለት። ወገኖች ሆይ ክርስቲያን ቢሮ ገብቶ ዘራፊ መሆን የለበትም። የሰላም ሰው መሆን አለበት። ሰላም ፈጣሪ አስታራቂ መሆን አለበት። ማህበረሰቡን የሚያገለግል መሆን አለበት። በጨዋነቱ የተመሰከረለት፣ በሰዓት የሚገባ በሰዓት የሚወጣ፣ በቤተሰቡ ባካሄዶ ምስክር የሚሆን መሆን አለበት። መልካም ዜጋ ማለት ይሄ ነው። ለሀገር ደህንነት የሚቆም ብርሃንና ጨው የሚሆን፣ ሰዎች በተጣሉበት አስታራቂ የሚሆን፣ የሰላም ሰው መልእክተኛ መሆን አለበት። ጥላቻ ሲሞሉ ሰዎች ፍቅርን ማሳየት፣ ይቅርታን ማሳየት ወይም ደግሞ ያንን መስበክ ይገባዋል ወገኖች። ስለዚህ ብርሃንና ጨው በመሆን እግዚአብሔር ይባርካችሁ ቅዱሳን። ብርሃንና ጨው በመሆን እግዚአብሔር ይባርካችሁ።